ሳታስቡት ተፎካካሪዎቻችሁ ኤአይ እየተጠቀሙ ነው። አንድ ትንሽ የምግብ አቅርቦት ስታርታፕ አስቡ። በአዲስ አበባ ትራፊክ ውስጥ ማዘዣዎችን ለማድረስ ብዙ ሰዎች ያስፈልጉ ነበር። አሁን ግን ኤአይ የመንገድ ዕቅድ አውጥቶ ለእያንዳንዱ አሽከርካሪ በትክክል ያዛል። በዚህም ምክንያት አንድ ባለሙያ ብቻ በቀን ከ100 በላይ ማዘዣዎችን ማስተዳደር ይችላል። ይህ ማለት የእርሶ ትንሽ ቡድን አሁን ትልቅ ነገር መገንባት ይችላል ማለት ነው። ተፎካካሪዎቻችሁ አስቀድመው ኤአይን እየተጠቀሙበት ነው። አዲስ አበባ ውስጥ አንድ ትንሽ የምግብ አቅርቦት ጀማሪ ኩባንያ በፊት ብዙ ሰራተኛ ያስፈልገው ነበር። አሁን ግን ኤአይ መንገዶችን ያቅዳል፣ አሽከርካሪዎችንም በትክክል ይመራል። በፊት የደንበኞች አገልግሎት 5 ሰዎችን ይፈልግ ነበር። አሁን ግን አንድ የኤአይ ቻትቦት ብዙ ጥያቄዎችን በራሱ ጊዜ ይመልሳል። ለኢትዮጵያ ጀማሪ ኩባንያዎች ይህ ማለት ለሰራተኛ የሚወጣ ወጪ ይቀንሳል፣ ለፈጠራ ደግሞ ብዙ ይሆናል። ብልህ የሆኑ የአገር ውስጥ መፍትሄዎችን ፍጠሩ። በትንሹ ጀምሩ። አንድ ተደጋጋሚ ስራን ለዩ። በዚህ ሳምንት በራስ ስር እንዲሰራ የሚያደርግ ቀላል የኤአይ መሳሪያን ፈልጉ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ቀጣይ ለየት ያሉ የኢትዮጵያ ችግሮች ኤአይ። ተፎካካሪዎቻችሁ ኤአይ እየተጠቀሙ ነው። ንግዶ መለወጥ አለበት። አንድ የምግብ አቅርቦት ስታርታፕ አስቡ። ኤአይ የመንገድ ዕቅድ በማውጣት አንድ ባለሙያ ብዙ ማዘዣዎችን እንዲያስተዳድር ያስችለዋል። የደንበኛ አገልግሎት ብዙ ሰዎችን ይፈልግ ነበር። አሁን ኤአይ ቻትቦት ጥያቄዎችን በራሱ ይመልሳል። ኤአይ የኢትዮጵያን ችግሮች ለመፍታት ትልቅ አቅም አለው። የአርሶ አደር አማካሪ ቻትቦት በአካባቢው ቋንቋ መረጃ ይሰጣል። የራሳችሁን ችግር ለመፍታት ኤአይ እንዴት መጠቀም እንደሚችሉ ያስቡ። ዛሬ አንድ ትንሽ የኤአይ መሳሪያ ይሞክሩ። ኤአይ ለስታርታፑ አዲስ በር ይከፍታል። ለተጨማሪ ግንዛቤዎች ሰብስክራይብ ያድርጉ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።